ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላማችሁ ብዙ ትርፍርፍ ይበልልኝ በያላችሁበት። ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። በአብርሽና በሩታ የተፈጠረው አስደንጋጭ ነገር ነው። እስኪ ዛሬ ደግሞ ለየት ባለ ቪዲዮ ልምጣ ብዬ ያው መቀጣት እና የተቀጣ ሰው ያውቀዋል። እና ውድ ቤተሰቦች እስኪ ቪዲዮዬን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ለቤት አዲስ የሆናችሁ ነባሮቹም ላይክ ሸር እያደረጋችሁ ተባበሩኝ እላችኋለሁ። ያው በዳታ እንደመሆኑ መጠቀም እንደምጠቀመው የትም ቦታ አልዞርም፣ ላይቭ ላይ አልገባም፣ ላይቭ ላይ አልዘየራችሁም፣ ይቅርታ አድርጉልኝ። እኔ እንጃ ብቻ ከባድ ነው። ስራ ፈቶ ሲቀመጥ ሰው በዳታ በጣም ይከብዳል። እና ዛሬ በአዲስ ቪዲዮ መጥቼላችኋለሁ። አብርሽና ሩታ። አብርሽ ከፖሊስ ጣቢያው በር ላይ ሲደርስ ራሱን ስቶ ይወድቃል። ተልባ ቢንጫጫ በአንድ ሙቀጫ የሚባል ተረት አለ። ሁላቸውም ይንጫጫሉ። በዚህ መካከል ኤፍሬምና ማን ነው የሚባለው ግጭት ፈጠሩ። አብርሽ ወደቀ እየተባለ ውሃ ይሁን ቢራ ይሁን የሚጠጣ ሰው አለ እና በጣም ተቆጡት። እንዴት ነው እሱ ወድቆ መሬት ላይ ተዘርሮ እንዴት ውሃ ትጠጣለህ ብለው ይሉታል። አይ ሚስት ደጉ እንዴት እንረጋጋለን እሱ ተኝቶ እያለች ሩታም ትቀውጠዋለች። በጣም እንትን ብላለች። ሩታ ራሱ በጣም ደንግጣለች። ሙዚ የአብርሽ እህት መሰለች። ቡዜም ያው እንዴት ነው እንደዚህ ተዘርሮ እናንተ የምትቀሉት? እንዴት ጭቅጭቅ ትፈጥራላችሁ? መቼም ታውቃላችሁ ድራማቸው ማለቂያ የለውም። የነሱ ድራማ መቼም ያው ታውቃላችሁ። እኔ እንጃ የነሱ ድራማ መቼ እንደሚያልቅ መቼ እንደሚቋጭ አላውቅም። ብቻ በዚህ መካከል ላይ ሄርሜላ ያው አብርሽን ሳትወደው አትቀርም መሰል። በድራማው መካከል ሄርሜላ ያው በፍቅር ሳትወድቅ አትቀርም። ሄርሜላም እያማረባት መታለኝ። ያው እሷን ሩታን ለማስቀናት መሰለኝ ሄርሜላ እንኳን እና አብርሽም ያው በድንጋጤ ወደቀ ፖሊስ ጣቢያ በር ላይ። እንግዲህ ምን እንደሚያደርጉት ከዛም ፖሊስ ጣቢያ በር ላይ ሲደርሱ አብርሽም ነቃ። በጣም ችግር ፈጥረዋል። ጭቅጭቅ ላይ ናቸው። ፖሊስ ጣቢያ በር ላይ ነው ያለነው። ፖሊስ ጣቢያ መምጣት አይደለም መግባት አይደለም የምትፈልጉት ያላ ምን ትጠብቃላችሁ? ጊዜን አታቃጥሉብኝ ሲላቸው ጊዜ እንደምናቃጥልበት እናውቃለን፣ ግን መጀመሪያ አንተ ተረጋጋ። ለምንድን ነው እንደዚህ የምትሆነው? እሱ ወድቆ እንዴት ነው የሚያደርግ ምናምን እያሉ ማጨቃጨቅ ጀምረዋል። አብርሽም ግራ ግብት ብሎታል። ከዛ ቡዜም እንግባ፣ ምን ትጠብቃላችሁ? ለምንድን ነው እንደዚህ ጊዜያችን የምታቃጥሉብን? ሀያላስ ህግ ይዳኘናል ይዳኘናል፣ እንግባ ትላችኋለች። ሄርሜላም ብትሆን የአብርሽን ጤንነት ነው የምትፈልገው፣ የአብርሽን ደህንነት ነው እንጂ የምትፈልገው ሌላ ነገር ፈልግ አይደለም ብሎ ይላቸዋል ዴቭ። ዳኒም ምንድን ነው የምትጠብቁት? ጊዜያችንን አታቃጥሉብን እባካችሁ፣ እንግባና እዛ ይለይልን። ግን ከዛ ከገባን በኋላ እንደዚህ ጭቅጭቅና ንትርክ ጥሩ አይመጣም ነው የምላችሁ። ተረጋግታችሁ አስባችሁበት። ይሄ ነገር ቤተሰብ ፋሚሊ ነው እና ለምንድን ነው ህግ ጋር የሚደርሰው? ይህም ማለት ያለብህ መጀመሪያ ነበር። ግን አሁን ፖሊስ ጣቢያ ደርሰናል። ከደረስን በኋላ እንደዚህ ማለቱ ጥሩ አይመጣም። ስለዚህ ህግ ይዳኘናል መግባት አለብን እያለ ሙዚም ትከራከራለች። ከዛ ዴቭም ኤፍሬም ሙና ነፍሳ ተረጋጋ፣ አንተ ወንድምህ ጥሩ ጤንነት ላይ እንዲሆን ወንድምህ እንዲዝናና ነው የምትፈልገው ወይስ ሌላ ችግር ውስጥ እንዲገባ ነው የምትፈልገው? ለምንድን ነው እንደዚህ የምትረብሸው? እኛ እኮ አሁን ዝናብ ላይ ነው የቆምነው ምናምን ብሎ ሲለው ትክክል ነው እሱ ትክክል ነው ያለ እንግባ፣ ምንድን ነው የምትጠብቁት እያለ ቡዜም ትከራከራቸዋለች። እኔ እኮ እምለው ቤተሰብ እስኪ እንደው አንድ ነገር ላማክራቸው እስኪ። እኛ የምንደግ እንደዚህ እያልን ምን አለ ከቡታጀራ ብንማር። እነሱ ማሻአላ እርስ በርሳቸው ይተጋገዛሉ፣ እርስ በርሳቸው ይተዳደጋሉ። አንዱ በአንዱ አንዲቱ ትመጣለች የአንዱን ቻናል ትቀበልና ከሌን ሰብስክራይብ አድርጓት እንዳያድርጓት በቃ ተባበሯት፣ እንገዛት፣ እናሳድጋት ይባባላሉ። በእኛ ግን እኔ እንጃ ለምን እንደው አላቅም እኔ እንጃ ምን እንደምላችሁ ብቻ
እኔ ለራሴ ጥያቄ ሆኖብኛል። ለራሴ ጥያቄ ሆኖብኛል። ለምን እንደሆነ እንጃ ወላሂ ላዚም። እስኪ እነሱን እየዋቸው ወላሂ ከኋላ መጥተው እርስ በርሳቸው ይተዳደጋሉ፣ እርስ በርሳቸው ሰብስክራይብ ይደራረጋሉ። እኔ እንጃ ለምንድን ነው እኛስ እንደዛ ማንት ተጋገዙ? ለምን እርስ በርሳችን እንትን እንላለን? እርስ በርሳችን ለምን እንጋጫለን? ለምን አናድግም እንደነሱ? ኧረ ተው ወላሂ ላዚም። እኔ እንጃ ምን እንደምል አላውቅም። እነሱ ግን ደስ የሚሉ ናቸው። በቃ ያው አሁን ማሻአላ ተባረከላ። እኔ እንጃ የእነሱን ቪዲዮ ቀጥ ብለን እናያለን። እነሱ አንድ ቀን የመዳም ቅመሞችን ቪዲዮ የመዳም ቅመም እንዳለ ደረሰባት ብለው አንድ ቀን እንትን ብለው ያውቃሉ? ድምፅ ሆነ ያውቃሉ? አያውቁም። ግን የእነሱን ቪዲዮ የምናየው እኛ ነን። እንጃ ብቻ በጣም ከባድ ነው። አለኩል ያህል አልሙሂም አብርሽም በቃ ተውኝ፣ አጨቅጭቁኝ፣ እኔ አሁን ጥሩ ስሜት ላይ አይደለሁም ምናምን ብሎ ሲለው ኤፍሬምም አውቃለሁኝ እኔ አሁን ላንተ የምጥረው ጥሩ ስሜት እንዲሰማህ እያረኩ ነው ያለሁት። ይሄ ሁሉ ችግር የተፈጠረው ያው በሄርሜላ እንደሆነ አውቃለሁ ብሎ ሲል፣ ይሄኛው ደግሞ ሄርሜላ እኮ የአብርሽን ደህንነት ነው እንጂ የምፈልገው እንደዚህ ችግር እንደሚፈጠርበት ምን አሳወቃት ምናምን ብሎ ይለዋል። ቡዜም አልተረዱንም እባክህ ምናምን እያለ የተጨቃጨቃል። እስኪ ምንድን ነው አሁን ብላችሁ የምትሉት ምናምን እያለ ዴቭም ይከራከራል። ለምንድን ነው እንደምንሆነው? እነሱ እኮ ሊረዱን አልቻሉም ምናምን። ዴቭም ፖሊስ ጣቢያ ገብቼ ምንድን ነው የምለው? እስኪ ንገሩኝ፣ ምንድን ነው የምለው? እስኪ ከሩታ ጋርና ከኤፍሬም ጋር ምንድን ነው ያለው ችግር ምንድን ነው ምናምን እያለ እየተጨቃጨቁ ይገኛሉ። ቤተሰብ ወላሂ ላዚም እኔ እንጃ። እኔ የምሰራው ሁሉ ጠፍቶብኛል። እኔ ምን እንደምሰራ እኔ እንጃ። ካሁን በኋላ እንኳን ተስፋ እየቆረጥኩ ነው። እና እስኪ ደግሞ ዛሬ በአብርሽና በሩታ መጥቻለሁ። እንደው ትንሽ ብትተባበሩ ቡታጅራዎች እስቲ ተባበሩኝ። ተው ግድ የላችሁ። እኔ አልችልበትም፣ መፈትፈት አልችል፣ ድራማ መስራት አልችል። ምን አባቴ እንደሚሻለኝ አላቅም። እስኪ ባካችሁ ተባበሩኝ። እስኪ ዘና ፈታ እያላችሁ መንገዱንም እያያችሁን ነው። ያው እነ አብርሽና እነ ሩታን በኋላ ደግሞ እንደ ምን የመሰለ መንገድ እያሳየኋችሁ ነው። ያው ዘና ፈታ እያላችሁ የአብርሽና የሩታን ፈትፈታ እያያችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እባካችሁ ባካችሁ ተባበሩኝ። በፈጠራችሁ ይዣችኋለሁ። እንደዋይ ምን አባቴ እንደሚሻለኝ አላውቅም። እኔ ድራማውን መፈትፈት አልችል እና አብርሽና ሩታን ባመጣ አልችል። ምን በሰው ለምጄ ምንድን ነው የሚበቃኝ ነው የምላችሁ። እስቲ አሁን ላይቭ እገባለሁኝ። እኔ ችግሬ ደግሞ ታውቃላችሁ፣ ላይቭ መግባት አልችልም። ቤቱ ኔትወርክ ይሆን ዳታ ይሆን አላውቅም። በቃ እያነሳ ነው የሚያፈርጠኝ። ስገባ ይጥለኛል። ስገባ በመጨረሻ ሀላስ ስሰለች ተወዋለሁኝ፣ እያስጠላኝ ማለት ነው። እና ለዛ ነው እስኪ ላይቭ ጀምራለሁ ነገ ኢንሻአላህ በቤቴ። ሁላችሁም ተባበሩኝ። ምናልባት እኔ ላልዘየራችሁ ይችላለሁ። ተባበሩኝ፣ ተረዱኝ፣ ሁላችሁም ተረዱኝ። እስኪ ወላሂ ስራ ፈትቼ አመት ከምናምን ሆነኝ። ስራም ከሰማችሁ ንገሩኝ። ውድ ቤተሰቦቼ ለቤቴም አዲስ የሆናችሁ ሰብስክራይብ፣ ሸር፣ ላይክ እያደረጋችሁ ነባሮችም እንደዛው እንደተለመደው በዛሬው ቪዲዮ ይሄን ይመስላል። እንግዲህ ለቀጣይ ቪዲዮ እስከምንገናኝ ባይ ባይ፣ ደህና ሁኑልኝ።